እሺ፣ እስቲ ዛሬ ወደ አንድ ጥልቅ ስነ መለኮታዊ ጥያቄ እንግባ። የኃጢአት መነሻው ምንድን ነው? እናስ በመጨረሻ ተጠያቂው ማን ነው? ይህንን ጉዳይ ነው የምንመረምረው። ለብዙ ሺህ ዘመናት የጥያቄ የስነ መለኮት ማዕከል ሆኖ ቆይቷል። ወንጀለኛው አታላዩ ሰይጣን ነው ወይስ ሕግን የተላለፈው አዳም? እስቲ እንመልከት። ይህንን ውስብስብ ጉዳይ ለመፈተሽ 5 ዋና ዋና ነጥቦችን እናያለን። የምንጀምረው በታሪኩ ዋና ተዋናዮች ይሆናል። እንግዲህ መጀመሪያ የዚህን ሁሉ ግንኙነት መሠረታዊ ሕግጋት በማስቀመጥ እንጀምር። እንግዲህ የዚህ ትንታኔ መሠረታዊ መነሻ ሐሳቦች እነዚህ ናቸው። ሰይጣን የኃጢአት ምንጭ ነው፣ ግን ማስገደድ አይችልም፣ ማታለል ብቻ ነው። አዳም ደግሞ በተታለለበት ሁኔታም ቢሆን ተጠያቂነት አለበት። ለአዳም ግን የንስሐ በር ክፍት ነው። ከሁሉም በላይ ወሳኙ ነጥብ ግን የመጨረሻው ነው። ወደ ሰይጣን የሚመለሰው የተፈጸመው ድርጊት ሳይሆን ኃጢአት የማድረግ ፈቃድ ነው። ይህንን ሐሳብ በደንብ እንያዘው። አሁን በጣም የሚያስገርመው ነገር ይሄ ሁሉ ሊሆን የቻለው በአንድ ወሳኝ ነገር ምክንያት መሆኑ ነው። ይኸውም ነፃ ፈቃድ። በዚሁ ትንታኔ መሠረት ነፃ ፈቃድ እንዲሁ አንድ ባህሪ ብቻ አይደለም። ለሙሉ የሞራል ዓለም እንደ ዋና የአሰራር ሥርዓት ነው የሚታየው። ያለ እሱ ምንም ትርጉም አይኖረውም ነበር። ይሄ ማለት ፍቅር በግዳጅ ሳይሆን በምርጫ እንዲሆን፣ ፍርድም እንዲሁ ፍትሃዊ እንዲሆን የሚያደርግ መሠረታዊ መርህ ነው ማለት ነው። ፍጥረት አስቀድሞ ፕሮግራም እንደተደረገበት ሮቦት እንዳይሆን ያደርጋል። እዚህ ላይ ነው እንግዲህ ነገሩ ወሳኝ የሚሆነው። ሁሉም ኃጢአቶች እኩል አይደሉም። ይህ ትንታኔ በአዳም ኃጢአት እና በሰይጣን ኃጢአት መካከል ትልቅ ልዩነት እንዳለ ያስቀምጣል። ዓላማቸው ፍጹም የተለያየ ነበር። በአንድ በኩል የሰይጣን ኃጢአት ሆን ተብሎ ሥልጣንን ለመንጠቅ የተደረገ ዓመፅ ነበር። በሌላ በኩል ደግሞ የአዳም ኃጢአት የመነጨው አቅጣጫውን ከሳተ ፍቅር ነበር። ለፈጣሪው ከነበረው ፍቅር ይልቅ ለሔዋን የነበረው ፍቅር በለጠበት። የግንዛቤያቸው ደረጃም እንዲሁ ይለያያል። ሰይጣን የሚያደርገውንና ውጤቱንም ሙሉ በሙሉ ያወቀ ነው ያመፀው። አዳም ግን የድርጊቱን ሙሉ መዘዝ ሳይረዳ በውሸት ተታሎ ነው የሳተው። እናም ይሄ ልዩነት ነው አንዱ ንስሐ ገብቶ መዳን ሲችል፣ ሌላኛው ግን ለምን እንደማይችል የሚወስነው። የአዳም ኃጢአት ከማታለል የመነጨ ስለሆነ እውነቱን ሲረዳ ንስሐ መግባት ይችላል። የሰይጣን ግን ከእውከት የመነጨ ዓመፅ ስለሆነ የንስሐ በር ዝግ ነው። ይህ ደግሞ በጣም አስገራሚ ወደሆነ ሐሳብ ይወስደናል። ይኸውም የጥፋተኝነት ስሜት ከአንድ ጥንታዊ ሥርዓት በመነሳት እንዴት እንደሚተላለፍ ወደሚያሳየው የአዛዜል ጽንሰ ሐሳብ ነው። የብሉይ ኪዳኑ የአዛዜል ፍየል ሥርዓት ለዚህ ሂደት እንደ አንድ ጠንካራ ምሳሌ ይቀርባል። በወቅቱ የሕዝቡ ኃጢአት ሁሉ በፍየሉ ላይ ተጭኖ ወደ ምድረ በዳ ይሰደድ ነበር። እዚህ ላይ ግን ያለው ትርጓሜ በጣም ልዩ ነው። በደንብ እናስተውል። የሚመለሰው የተፈጸመው ድርጊት አይደለም፣ በፍጹም። ይልቁንስ ኃጢአቱን እንዲሠራ ያነሳሳው ያ በሰይጣን የተቃጠለው የማድረግ ፍቃድ ወይም የውሸት ሐሳብ ነው ወደ ምንጩ የሚመለሰው። ታዲያ ይህ ሂደት እንዴት ነው የሚሠራው? በአራት ግልጽ እርምጃዎች ይከናወናል። ግለሰቡ ጥፋቱን አምኖ ንስሐ ይገባል። ከዚያም ለኃጢአቱ ዋጋ ይከፈላል። በመቀጠል ያ ክፉ ፈቃድ ከግለሰቡ ይለያል። በመጨረሻም ያ የውሸት ሐሳብ ወደ መጣበት ወደ ሰይጣን ይመለሳል። እሺ፣ ይህ ሁሉ ነገር ታዲያ ከፈጣሪ ሰፊ ዕቅድ ጋር እንዴት ይገናኛል? እስቲ የፍቅርና የፍትሕ ፍጻሜውን እንመልከት። እዚህ ላይ ያለው መከራከሪያ ሐሳብ ይሄ ነው። የሰይጣን ፈተና አዲስ ኃጢአት አልፈጠረም። ይልቁንስ በአዳም ውስጥ አስቀድሞ ተደብቆ የነበረን አንድ ጉድለት አጋለጠ። ይኸውም አዳም ሔዋንን ከፈጣሪው በላይ ይወድ ነበር የሚለውን ሐቅ ነው። በዚህ አስተምህሮ መሠረት የእግዚአብሔር ዕቅድ ከፍጥረት በፊት ጀምሮ እስከ ቤዛነት ድረስ እንዲህ ይዘረጋል። እግዚአብሔር ሁሉን አስቀድሞ በማወቁ ክፋትን እንኳን ሳይቀር በመጨረሻ ፍጹም ፍቅርን ወደሚያሳይ እና የሰውን ልጅ ነፃ ፈቃድ ፍጹም ወደሚያደርግ ዕቅድ ውስጥ አካትቶታል። ስለዚህ ዋናው ቁም ነገር ምንድን ነው? በዚህ እይታ መሠረት የአዳም ውድቀት ያልተጠበቀ አደጋ ሳይሆን በአምላክ ዕቅድ ውስጥ የተደበቀን ነገር ለማሳየት የተፈቀደ አስፈላጊ ክስተት ነበር። ይህ እንግዲህ አንድ ትልቅ ጥያቄ ጋር ይተወናል። በአምላክ ሉዓላዊ ዕቅድ እና በሰው ልጅ ነፃ ፈቃድ መካከል ያለው ግንኙነት ምን ያህል ውስብስብ እንደሆነ እንድናስብ የሚያደርግ ጥያቄ ነው።